السلام عليكم ورحمة الله وبركاته. سلام እንዴት ናችሁ? በመላው ዓለም የምትገኙ የኢትዮጵያ ህዝቦች ፍትህ ፈላጊው የኢትዮጵያ ህዝብ ሰላም አስከባሪው የኢትዮጵያ ህዝብ እንዴት ናችሁ? መጀመሪያ ራሴን ለማስተዋወቅ ሞክራለሁ። እኔ አህመድ መሐመድ ኢስሚላህ ባላለሁ የአፋር ብሔራዊ አብዮታዊ አንድነት ግንባር ወይም አፋር ጉጉሞ የጥጥቅ ተጋይ ነኝ። ዛሬ በድጋሜ ተገናኝተናል። ካሁን በፊት ከአንድ ወር በፊት ቀጠሮ ነበረን። ስለ ብልጽግና ገመናና ስለ ብልጽግና አመሰራረት በሚለው ርዕስ አውርተን ነበር ካሁን በፊት። አሁን ደግሞ ኢትዮጵያን ስለመሸጥ ገብቷል ብልጽግናው አሁን አፋውጥቷል ስንል የማይታወቁ ኃይሎች በእኛ ተባበሩ ብሎ ለቅሶ ተጀምሯል። እቅዳቸው እንዴት ነበር መሰለ? እቅዳቸው የአብይና የአብይ ጥንባንሳዎች እቅድ ነበራቸው። እቅዱ አፈርና አንድ ብሔር ማጋጨት። ይሄ ስታይሉ ነው። ካሁን በፊት አውርተንበታል። ስታይል ነበር። ስታይሉ ምን ነበር? ኢትዮጵያን ዩጎዝላቪያ የምትባል አገር ታሪክ ይደግማታል ብለን ነበር። የዛሬ አንድ ወር አንድ ቪዲዮ ፖስት አድርጌ ነበር በፓርቲ ፔጅ። ያንን በግልጽ አሁን እሱ አሳየ። ምን አደረገ? ህወሓትና ፋኖ ማጋጨት ነበር እቅዱ። ኦሮሞና አማራን ማጋጨት ነበር። አፋርና ትግራይን ማጋጨት። ለምን አፋርና ትግራይ ለማጋጨት ሐረመሬት የሚባለው ከትግራይ ማረሚያ ጠፍቶ የሄዱ ሌቦች አፋር ክልል ካምፕ ለነሱ ካምፕ በማዘጋጀት አፋር ክልል አስቀምጠዋል። በአማራና በትግራይ መካከል የተለያየ ምክንያቶች በመፍጠር ጦርነት እንዲገጥሙ አሁን እነዚህ ተቃዋሚዎች ምን አደረጉ? ጉጉሞም ህወሓትም ፋኖም በማደራጀት የጋራ ጥላት ብለው አብይን ጠሩ። ብልጽግና የጋራ ጥላታችን ብለን አምነናል። አሁን ጩኸት ጀመረ። የማይተዋወቁ ሰዎች እኛ ላይ ተባበሩ። እስኪ ባላህ አንድ ነገር አንድ አያሳፍርም? የአንድ ሀገር መሪ 120 ሚሊዮን ህዝብ የሚለው የአንድ ሀገር ጠቅላይ ሚኒስትር ንግግር ሰምታችሁ እንደሆነ ኢትዮፎረም ዘግቧል። አንድም ሳይቀር ባይዘወይ ለኢትዮፎረም ማመስገን እፈልጋለሁ። ኢትዮፎረም በጣም ማመስገን እፈልጋለሁ። ስለ አብይ ቅንጣት ያክል ያለ ዘረኝነት በሐቅ የሚዘግብ ሚዲያ ስለሆነ ነው። ባለፈው ምን አደረገ? አፄ ዮሐንስ በአማራ ህዝብ ላይ ያደረገው ነገር ነበር ያወራው። የታሪክ ቅራኔ በመሰብሰብ ብሔር ከብሔር ለማጋጨት የያዘው እቅድ። የአንድ ሀገር መሪ ወይ ተቃዋሚዎችን ሰብስቦ የማናገር ይሞክራል፣ ወይ የኃይል እርምጃ መውሰድ እየቻለ አማራና ትግራይ በመጋጨት ነው እሱ ስልጣን ላይ መቀመጥ የፈለገው። አሁን ነቅተናል። ያድሮ ቀረ ቀጥል። አሁን ደግሞ ሌላ ተጨማሪ ነገር የኢትዮጵያን ፖሊሲ ለአይኤምኤፍ ሽጧል። ለአይኤምኤፍ የኢትዮጵያን ፖሊሲ አሁን ደገመ። አይታችሁ እንደሆነ አሜሪካ ፈርስት ግሎባል ሄልዝ ስትራቴጂ የሚባል አለ። ሁማን ራይትስ ዎች እሪ ብሎ ጮኋል። ማን ይስማ? የኬንያ ፕሬዝዳንት ፈርሞ ነበር። እንደውም 3 ቢሊዮን ተሰጥቶት ነበር የፈረመው። የኬንያ ፍርድ ቤት ኤርፖርት ላይ በመገኘት ወረቀቱን ተቀብሎ ነው የቀደደው። ለምን? ፕሮግራሙ ለኬንያ ስለማይጠቅም። ከስሙ እንደተረዳ ነው። ስሙን አንብቡት። አሜሪካ ፈርስት ግሎባል ሄልዝ ስትራቴጂ ነው የሚለው። አሜሪካን ፈርስት ካላይ በቃም። ይህ ማለት አንደኛ ኢትዮጵያ 1.1 ቢሊዮን በመቀበል ነው ይሄን ውል የፈራረሙት። የኢትዮጵያን የዲኤንኤ ምርመራ በነዛ ድርጅት ስም ነው የሚደረገው። መድኃኒት ከሌላ ቦታ መግዛት አንችልም። የተመረዘ መድኃኒት እንኳን ተቀብለን መጠቀም እንጠቀማለን ማለት ነው። ይሄ የተመረዘ መድኃኒት ይሄ ኢትዮጵያን ወደ ውድቀት። አሁን የቀረን ምንድነው? የኢትዮጵያ ህዝብ ደም፣ ጉበት፣ ኩላሊት ተሸጠ። አሜሪካን ፈርስት ግሎባል ሄልዝ ስትራቴጂ በሚለው ፕሮግራም ሸጠ። እያንዳንዱ ኢትዮጵያዊ የደም ምርመራ፣ የዲኤንኤ ምርመራ፣ የኩላሊት ምርመራ
የሽንት ምርመራን ጭምር በእነዛ ድርጅት ነው ወደ አሜሪካ ነው የሚሄደው። ማን ነው ኢትዮጵያ የሚባል ነገር አልቀረም። ተመረዝ ሉዓላዊነታችን ሸጠ ለአይኤምኤፍ ሽጦናል። አሁን ለኛ በቃ የኢትዮጵያን የሉዓላዊነት ጉዳይ ተሸጠ። የድንበር ጉዳይ ሲፈልግ ሱዳን እየመጣ ይቆጣጠራል። ኢትዮጵያ የሉዓላዊነት ድንበር ይዟል። የኢትዮጵያን ካርታ ቆርጦ ይወስዳል። ሲፈልግ ጅቡቲዎች መተው እስከ አይስዒተ በመምጣት በድሮን ህዝብ ይደበድባል። ሲፈልግ ሶማሌላንዶች በዛ መተው የሶማሌ ክልል ወስደዋል። በቤኒሻንጉል ጉሙዝ ክልል ሙሉ ኢሮብ ሂዷል። ምንድነው የቀረልን? የኢትዮጵያ መሬት እንደዳቦ እየቸረቸረ ነው። ዜጎቻችንም ኩላሊት እስከ ዲኤንኤ ምርመራ ሸጠን ለድርጅቱ። ምንድነው የቀረን? አብይ የሚባለው ቫይረስ ከዚህ በላይ ምንድነው ማውራት የሚቻለው? ኢትዮጵያ ውስጥ መከላከያ የሚባል አለ። የኢትዮጵያ መከላከያ ሰራዊት የት ነው ያለው? የብርሃኑ ጁላን ተውት። ብርሃኑ ጁላ የአብይ ጥንባንሳ ነው። የኦህዴድ ብልጽግና እንጂ እሱ ምንም ቤት አይደለም። ግን ማን ነው የኢትዮጵያ ህዝብ? ተሸጥን እኮ የለም ኢትዮጵያ የሚባል። አብይ ሸጠን እያልኳችሁ ነው። ኦሮሞም የለም፣ አማራም የለም፣ ትግራይም የለም፣ አፈርም የለም። አሁን ግን አንድና ለመጨረሻ ጊዜ ቤተመንግስት ስንቆጣጠር ነው አሁን ዕረፍት የሚያገኘው። ፋኖ እየወሰደ ያለው እርምጃ አለ። በቅርቡ ደግሞ የአፋር ኡጉጉሞ እርምጃን ተከታተሉት። ህወሓት የወሰደው እርምጃ አለ። ይሄን ቫይረስ የማንሳት ስራ የጋራ ስራችን ሊሆን ይገባል ነው። እኛ እርስ በርስ በብሔር በቋንቋ ለያይቶ እኛን ለማጋጨት ነው እቅዱ። አሁን አልተሳካለት። ምክንያቱም ከአብይ በላይ ረጅም ጉዞ ተጉዘናል። ከአብይ በላይ ሂደናል። ስለዚህ ከጀመርንበት እንቀጥል ነው የኢትዮጵያ ህዝብ ያልን ያለ ነው። ሁለተኛ ደግሞ አሁን ብዙ ነገር ለመናገር አልነበረም የመጣሁት። ባለፈው ቪዲዮ ይሄ ሰውዬ በህይወት አለ ወይ ስላላችሁ በህይወት መኖርን ለማረጋገጥ ነበር ብቅ ያልኩት። ተጋይ እኮ ይሞታል፣ እኔ ሊሞት ይችላል፣ ሌላም ይሞታል። ነገር ግን አላማችን ይቀጥላል። የኔ አላማ አሁን በዚህ ሰዓት እኔ ያዝኩት የአፋር ኡጉጉሞ አላማ የፋኖም የህወሓትም የማንም ጨቋኝ ኢትዮጵያዊ አላማን ጭምር ስለሆነ ነው። ኢትዮጵያ ሉዓላዊነታችን እንደዚህ ተደፍሮ አይታወቅም። ኢትዮጵያ ማንም ጥላት ይምጣ ማንም በአንድነት ጥላት ለመምታት የሚታወቅ ህዝቦች ነን። በጦርነት ጊዜ አይደለም ኢትዮጵያ የምትለያየው። ዛሬ ግን ከጣሊያንም ከሌላም በላይ ጥላት አብይና የአብይ ጥንባንሳዎቹ ናቸው። አዲስ አበባ ላይ የተመሸገው በየክልል ያደራጃቸው እነዛ አሻንጉሊቶች ዋጋ ሳያገኙ አንሞትም። ሲጀመር በኢትዮጵያ ህዝብ ላይ ያደረጉት መድሎ ዋጋ ሳናስከፍል አንንበረከክም፣ አንሞትም። ውድቀት ለጨቋኙ ለአብይ ስርዓት፣ እድገትና ብልጽግና የኢትዮጵያ ህዝቦች የአፋር አብዮታዊ አንድነት ግንባር